ሰላም ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ እነሆ ዛሬ ዕለተ ማክሰኞ መጋቢት 30 2017 በኢትዮጵያ አቆጣጠር 8 አፕሪል 2025 በግሪጎሪያን ካሌንደር መሰረት የጋት ውሎ የጋት አጫጭር መረጃዎች ሰዓት ነው ዘወትር እንደምታደርጉት ሼር ላይክ አድርጉ ሰብስክራይብ አድርጋችሁ ሰብስክራይብ ሐሳብ አስተያየታችሁን አስተያየት መስጫ ኮሜንት ቦክስ ውስጥ አስፍሩ ጋት ሚዲያ በስፓታንክስ በጊፍት ደግፉ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ አብረን እንሁን የሚል የሁል ጊዜ ጥሪ እንደተጠበቀ ነው ሶስት ጉዳዮችን እናነሳለን የመጀመሪያው በርሳችን ያቶ ጌታቸው ረዳ ስንበት የሌተናል ጀነራል ታደሰ ሹመት በሚል ቢያንስ both በረር በአይቪው በሚባለው ሄሊኮፕተር ቪው የአቶ ጌታቸው ስኬቶች ምንድን ነበሩ ለባለፉት 2 አመታት አቶ ሌተናል ጀነራል ታደሰ ወረደ በአቶ ጌታቸው ውስጥ ሆነው ሲሰሩ ምን ስኬት ነበራቸው ምን ድክመት ነበራቸው የዛ ስኬታቸው እንግዲህ በስትራቴጂክ ማኔጅመንት ስትሬንግዝ አለ ደካማ ጎን የትናንት ጠንካራ ጎንን ተጠቅመህ ስቲል ኦፖርቹኒቲዎችን ስናች በሙሉ ለመጠቀም ይደረጋሉ የትናንት ስትሬንግዝህ በደካማውን ለመታገል የሚያስችልህ ስትሬንግዝ ስትሬት ዊክነስ ስትሬት አናሊሲሶች አሉ ከዛ ተነስተን ከሌተናል ጀነራል ታደሰ ምን ይጠበቃል የሚለው አይ ቲንክ ይሄ ምን ይጠበቃል የሚለው በቃል ኪዳን ሰነዱም የተቀመጠ ነው ከነዛ ባለፈ የዲዲአሩን እንዲያፋጥን ይጠበቃል ወደ 274000 ገደማ ታጣቂ አለ ያን ታጣቂ ምናልባት 50-60 ወል 70 ሊሆን ይችላል እሱን አስቀርቶ ለፖሊስ እና ላድማ በተን አስቀርቶ ሌላውን ወደ ቀደመ ህይወቱ እንዲመለስ መምህራን ሐኪሞች ነጋዴዎች ወጣቶች ሹፌሮች የዩኒቨርሲቲ ተማሪዎች ከተለያየ ማህበረሰብ ክፍል ተሰባስበው ዘሶኮልድ ለተቀደሰ ዓላማ በሚል አንድ ዘፈንም አለ ማህሌት የምትዘፍነው ጎበነህ የናት ቤት ሊደፈር ነው እህት እንዲል ተወን ነው ምናምን ለዚህ ብሎ ዋጋ ከፈልክ የሚል ኡነታው መሬት ላይ ያለው ግን ለአንድ ስባት ነጋና ለሱ ሊሚትድ ካምፓኒ ፕራይቬት ሊሚትድ ካምፓኒ ለዛ ተብሎ የተከፈለው ዋጋ ነው ይሄ እንግዲህ እኔም ከመለው በላይ የትግራይ ህዝብ አዲስ ወጣት ያያየ ነው አውራጃዊነት በጣም ከፍ ያለበት ሁኔታ ነው ያለው አሁን የትግራይ ፖለቲካ እንደርታ አድዋ ጋመ ራያ ሚሉ ገና ከዚህ በታች መውረድ እድል አለው ስለዚህ ዲዲአሩን የማስፈጸም ኢንተርናል ዲስፕሌስድ በጣም ነውር ነው ብያቸዋለሁ ደጋግሜ ኢትዮጵያ ውስጥ ሊፈናቀል በፍጹም የተፈቀደ አይደለም ነውር ነው ወጣ አቋም መያዝ መቻል አለበት እንዴት አገሩ ላይ አንድ ሰው ይፈናቀላል የሀገር የ5-6 አመት ውጤት አይደለም የሀገር የ50 አመት ውጤት አይደለም የሀገር የ1000 የ2000 አመት ውጤት ነው አማራው ካራማራ ላይ ወድቋል ኦሮሞ አድዋ ላይ ወድቋል ትግሬው መተማ ላይ ወድቋል አፋሩ የኢትዮጵያን የቀይ ባህር ጠረፍ ሲጠብቅ ሲወድቅ ሲዋደቅ ኖሯል ኢትዮጵያዊነት የተሰራበት ድርና ማግ ጀግንነት ሐቀኝነት አርበኝነት አካታችነት ህብረ ብሔራዊነት ነው ላይ ያሉ የሚመጡ በየዘመኑ የሚፈራረቁ ገዦች ያልኖሩበትን ዘመን የትናንት ገዦችን የሚናፍቁ ምንዱባኖች ደካሞች ኢትዮጵያን በአግባቡ ያልተረዱ ሰነፎች የተለያየ ነገር ሊያመጡ ይችላሉ በፍጹም ግን ኢትዮጵያዊ
ኢትዮጵያ ውስጥ መፈናቀሉ አሳፋሪ ታሪክ ነው whatever the case አራው ከወለጋ ተፈናቅሎ ደብረ ብርሃን መጠላ ጃራካም ይኖራል ትግሬው ሽሬ ካምፕ መቀሌ ምናምን ለምንድን ነው የሚኖረው ተፈናቅሎ ትግሬ ወገናችን ይሄን የማስመለስ ከዛ ጋር ተያይዞ የሚመጡ ጉዳዮች አሉ ይገቡኛል ከመንግስታዊ ስርዓቱ ይከበር በወልቃይት ጠገዴ ሰቲት ሁመራ በሚል የሚጠራው ወይንም ምዕራብ ትግራይ ተብሎ የሚጠራው ያካባቢ በትግራይ ሪጂናል አድሚኒስትሬሽን ውስጥ ይግባ ህገ መንግስቱ ነው ክልሎችን የፈጠራ ኤዘር ባክ ቱ ወደ ቀደመው መመለስ ነው ያለብን እሱ ደግሞ የሚነሱ ጉዳዮች አሉ የሚሉ ጉዳዮች እነሱ በሚታዩበት አግባብ እየታዩ ተፈናቃዮች ግን መመለስ መቻል አለባቸው ከዛ ባለፈ ፖስት ዋር ጉዳዮች አሉ ለባለፉት 2 አመታት ምናልባት የፕሬዝዳንት ጌታቸው ረዳ ስኬት የሚባለው እንግዲህ በጦርነቱ ጊዜ ያው ዋር ፕሮፓጋንዳ በጣም ብዙ ላፍ የሚናገርበት ነው ሰው ብዙ ነገር ብለዋል በጦርነቱ ወቅት አቶ ጌታቸው but anyways he bravely fought the war ተዋግቷል በቃ እና ከዛም አልፎ ግን የፕሪቶሪያ ፈራሚ ነው ፕሪቶሪያን በደንብ ከተረዱ የትግራይ ልሂቃን መካከል pros and cons advantageን disadvantageን የተረዱ ሊያስገኝ የሚችላቸውን ጥቅሞች ማሮላስ ደግሞ ፕሪቶሪያ ሽንፈት ስምምነትም ነው ለምንድን ነው ምንወሻሸው መርሲ ነው የተሸነፈው በጦር የተሸነፈው የህዋት ልሂቅ ለአገረ መንግስት ግንባታ ስለሚያስፈልግ ክፍት ቢታው ሌላ የሚመጡ ነገሮች ስላሉ መሃል ላይ ያን ከላይም ከታችም የሚመጣ ስለሆነ ያለውንም ልምድም ያካፈለ ሪሊ ኢትዮጵያ ደግሞ ባሸናፊ ተሸናፊ ትርክት ላይ ሳይሆን the new order አሁን የምታዩት አንድ ሀገር አለች እኔ ጋራ እኛ ብዙ ነው 130 ሚሊዮን በዛ ውስጥ የፖለቲካ ሜዳው ላይ መጫወት የሚፈልገው ቁጥሩ whatever ሊሆን ይችላል በጋራ እንኑር የሚል the new culture እኔ ምናልባት ሳውዝ ካልቸር ብዬ ነው የምጠራው በነገራችን ላይ በዚሁ አጋጣሚ tolerate ማድረግ accommodation በይቅርታ መሻገር ምናምን እንግዲህ የሰሜኑ ፖለቲካ ምን ያደርጋል ጠላ ምን ያደርጋል ጠጅ ጠላትን መጋበዝ ቡና አርጎ ነው እንጂ ምናምን ማለት ዜሮ ሰም ነው ወይ ታጠፋዋለህ ወይ ያጠፋሃል ይሄ አዲስ the new order ነውና የፕሪቶሪያ ፈራሚ ነው ፕሪቶሪያን ከተረዱት ሰዎች መካከል አንዱ ነው ቀዳሚው ነው አዳዲስ የፖለቲካ ካልቸር በትግራይ የፖለቲካል ኮሚኒቲ ውስጥ ለማስተዋወቅ ሞክሯል the old garden አልታዘዝም የማለት ቻሌንጅ ማድረግ ቢያንስ እንስባትን አለምን ፈትለ ወርቅን ዛት ያ the first generation ጦርነት ላይ የተሳተፈ ራሱን ከፈጣሪ ከመላእክት ጋር እኩል ትክሻ የሚጋፋ ከፈጣሪ በታች ነኝ ፈጣሪን በልጧለሁ የሚል ሃልሲኔት የሚያደርግ መቀሌ ላይ ቁጭ ብሎ ስቲል የምስራቅ አፍሪካ እዛ ያራች ኪሎ ያለ የሚመስለው ያንን ኖ ማለት ቻሌንጅ ማድረግ ወጣቱን አፕሮች ማድረግ የሚያራምደው ቀለል ያለ ፖለቲካ ለወጣቱ ቅርብ መሆን የትግራይ ካውንስል በሚል ተፎካካሪ ፓርቲዎችን የሲቪክ ኮሚኒቲውን የሲቪክ ማህበረሰቡን ምሁራንን ያቀፈ አዳዲስ አደረጃጀት መመስረትና እንግዲህ የትግራይ አማካሪ ካውንስል በሌተናል ጀነራል ታደሰ ዘመን ያስቀጥረዋል ወይስ ይበትነዋል አብረን ምናየው ነው የሚሆነው ሰው አከሞዴት የማድረግ ደግሞ የማቸቻል ቲፒኤልኤፍን አልታዘዝም ትላለ ትገፈዋለህ ነገር ግን ደግሞ ትቀበላቸዋለህ ያከሞዴት የማድረግ የቲዲኤን ቲፒኤልኤፍን ተፎካካሪ ፓርቲዎችን የስቴክሆልደሮችን ባለድርሻ አካላትን የአውሮፓ ህብረት የአሜሪካ ህብረት የተለያዩ ዲፕሎማቶች ሲመጡ
የፌደራል መንግስቱን ሊከስ ይችላል ዋቴቨር ሊያደርግ ይችላል ጥቅምን ስናቸ ማድረግና መልሶ ፖስት ዋር የነበረውን ዘመን ለመምራት ያደርጋቸው ከዛ ባለፈ ደግሞ ቢያንስ ለሁለት ዓመት ሩል ኦፍ ሎው ተከብሯል በትክክል ህግና ስርዓት ትግራይ ውስጥ ሰፍኗል ባይባል እንኳን ላርጅ ስኬል ጦርነት እንዳይነሳ ማድረጉ ወይ ከኤርትራ ጋር ይሄኛው አንደኛው ቡድን የነደብረጽዮን ቡድን ይፈልገው የነበረው ተንክሶ ኢትዮጵያ ከኤርትራ ጋር ጦርነት እንድትገባ የማድረግ ምቹ ሁኔታ ከዛ ደግሞ ተንክሶ የፕሪቶሪያ ስምምነት የሚፈርስበት ሁኔታ በኋላም ደግሞ ከሻቢያ ጋር እየተሞዳሞደ ህገወጥ የጦር መሳሪያ ንግድ ላይ ህገወጥ ማዕድን ላይ ሂውማን ትራፊኪንግ ላይ በነገራችን ላይ በደንብ ይዩት የትግራይ ወጣቶች በጅቡቲ አድርገው በመርከብ በጀልባዎች እየተሳፈሩ በየመን አቋርጠው ሳውዲ አረቢያ ለመግባት በሾች ያለቁ ነው አሁን እዚህ ጀርባ ላይ በደንብ አሰሱት አድርጎ የቲፒኤልኤፍ ፍጃል የሰው ማዘዋወር ወታደር ማከራየት መርሰነሪ ሱዳን ድረስ ህገወጥ የወርቅ ንግድ በስፋት እነዚህ ተከናውነዋል ራሱ ጌታቸው በዚያ ሙስናለው የለም ወይ የራሱ ፋርዘ ኢንቨስቲጌሽን የሚጠይቁ ነው ይህንን እንኳን እያተቻለ ለባለፉት 2 ዓመታት ሰላም ለማስፈን ሞክሯል እሱ ተሳክቶለታል ብየወስዳለው ኦፍ ኮርስ አኮሞዴሽን ነው መጨረሻ የጣለው ጌታቸው እንደሄደ ያምፓወር ኮንሶሊዴት አድርጎ የሚገፋውን እየገፋ ማቅረብ ያለበትን ያቀረበ በትክክል ፓወሩን ኮንሶሊዴት ቢያደርግ ኖሮ መጨረሻ ላይ እስከ መባረር በፓትሮል እስከ መከተል አመለጠን ሳንገድለው እርምጃ ሳንወስድበት የማለት እኔ እንግዲህ አንዳንድ የመረጃ ምንጮችም እኔ ፐርሰናሊ እሱርና ጻድቃንን ለሻቢያ ሁሉ አሳልፎ የመስጠት ፍላጎት እንደነበረ ያው ታሰሩ በሚባል ግን አሳልፎ የመስጠት ነገር እንደነበረ ነው የሚወራው ዙሮ አኮሞዴት አድርጓል ያ አኮሞዴሽን ጦርነቱን አስቀርቷል ያ አኮሞዴሽን ደግሞ ፓወሩን አሳጥቶታል የመጨረሻው ደግሞ ጌታቸው መመስገን ያለበት ይሄ ኃይል ይሄ ተደራጀ ጋንግስተር ቡድን ስልጣኑን ሊያሳጣው በተደራጀና በተቀናጀ መልኩ ማህተም ሲነጥቅ አንድ መፈንቅለ መንግስት በየቦታው ሲያረግ በወጣቶች ላይ ሲተኩስ አልታዘዝም ብሎ በግልጽም አሰላለፉን ያሳየ ከሻቢያ ጋር ቢሆን ምን ሰራለን ያለ ባንዳ ከሃዲ ተለላኪ መርሰነሪ ቅጥረኛ ወዘተረፈ ሁሉ ሲባል በኔ ይቀር ለኔ አንድ ወንበር ወይ ለኔና በዙሪያ ያለው ሰዎች የፓወር ወንበር ሲባል አንድም የትግራይ ወጣት ደም አይፈስም በማለት እጁን መታጠቡ ይሄ በጣም የሚያስመሰግነው ነው የሚል እምነት አለኝ ዙሮ እንግዲህ እነዚህ መልካም ጎኖቹ በእነዚህ ውስጥ ታደሰ ነበር ታደሰ መፈንቅለ መንግስት ሲፈጸም የትግራይ ሌተናል ጀነራል ታደሰ ወረደ አሁን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኗል በዚሁ አጋጣሚ እንኳን ደስ አለ ማለት ፈልጋለሁኝ ስልጣንና ከበሮ በጣም ከባድ ነው ከሩቅ ሳይወት ቀላል ነው የሚመስለው የኢትዮጵያ ስልጣን ደግሞ በጣም ከባድ ነው የሰዎች የተለያየ ችሎታ አለ የሰዎች የተለያየ ፍላጎት አለ በትግራይ ፖለቲካ ደግሞ ያ የስብሃት ነጋ ዳይናስቲ አለ ያ ዳይናስቲ የዛን ዳይናስቲ የፖለቲካ ፍላጎት የጥቅም ፍላጎት የማይረካ የስልጣን ፍላጎት እና ዘላለማው የስልጣን መሻትን እሱን ለማሳካት ባሪያ የመሆን ግዴታ አለበት የትግራይ ህዝብ ደግሞ አለ በስሙ የተነገደበት በስሙ የተሸቀጠበት ላንተ ህልውና ነው ተብሎ ወጣቶች የ80 ዓመት ወጣቶችን ስልጣን ለማስጠበቅ የ18 የ17 የ16 ዓመት ህፃናት የወደቁበት ወላጆች ያለ ጧሪ ያለ ቀባሪ የቀሩበት ከዛም ደግሞ ቀጥሎ
ሰላም ኖ ፒስ ኖ ዋር አይነት በመሆኑ በስደት ላይ ያሉበት እሱን አመቻችቶ ትናንት ከደብረ ጽዮን በኩል አንድ እግር በነጌታቸው በጊዜያዊ አስተዳደሩ አንድ እግር ነበር። ዛሬ በተቀየረው የትግራይ ፖለቲካ ውስጥ ሌተናል ጄኔራል ታደሰ ወረደ ትናንት ከፌደራል መንግስቱ ጋር ተባብሮ ለመስራት ሲሞክር ጌታቸው ባንዳ ተብሏል። ያ ባንዳ የሚል ስያሜ ይጠብቀዋል ሌተናል ጄኔራል ታደሰ። የለም ይሄ ባንዳ የሚል ስያሜ እንዳይመጣ ለስብሐት ነጋ ፕራይቬት ሊሚትድ ካምፓኒ ገብራለሁ ካለ ደግሞ የአዲስ የለውጥ ሽታ አዲስ የለውጥ መዓዛና መንፈስ ለመለማመድ የሞከረው ጌታቸው ረዳ መገደል አለበት ብሎ ተናግሮ ምንም ሳይሆን በትግራይ ፖለቲካ ወደ ቤቱ የሄደ ሰው ይሄንን አፈና ሊቋቋም የማይችል አዲስ ልምምድ ያለው ደግሞ ወጣት ተፈጥሯል። በባለፉት 2 ዓመት የህዋት ማፈን ነው፣ የህዋት ፓወር ኮንሶሊዴሽን ነው፣ የህዋት ዝርፊያ ነው። ይሄንን የማዕድን ዝርፊያ ሽሬ አዳያቦ ታታይና ላላ አዳያቦ እዛ አካባቢ ያለን የወርቅ የመዳው ዝርፊያን አስቆማለሁኝ ካለ ከዚህ ዘራፊ ቡድን ጋር ሄዶ ይላተማል። እንዳላየሁ ቀጥላለሁ በዛ ዝርፊያን እንቀጥሉ ብሎ ሌቲን ካረገ ከፈቀደ ደግሞ የዘረፈ ሰው ሚዲያ ይገዛል፣ ወታደር ይገዛል፣ ሰው ያዘዋውራል፣ መዋቅርን ያናጋል። በዚህ በቃል ኪዳን ሰነዱ ወይንም አስቀድመን ባየናቸው በዲዲአር የዲሞክራሲ ምህዳሩን ያን የተፈጠረውን ጭላንጭል የማስፋት የመቀጠል በፖስት ወር ዜጎች ሌላው ቢቀር ማርዳት በራሱ እንኳን ቤተሰቦቻቸው የሞቱባቸውን የማርዳት የማቋቋም እነዚህን ፈተናዎች በሙሉ የማስቀጠል እድሎችን የማስፋት ይጠበቅበታል። ምናልባት በቃል ኪዳንነት ተብለው ከላይ ከቅድም ያስቀመጥኳችሁ ሌተናል ጄኔራል ታደሰ ወረደ ዛሬ የፈረማቸው የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት ይሰራል። አንድ እስቀድም ያልኳቸው አይዲፒ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎች በፍጥነት እንዲተገበር በዋነኝነት ወልቃይት ጠገዴ ሰቲት ሁመራ ያለው። 2 በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ዲዲአር ማለት ነው። 3 ከክልሉ የህግ የበላይነት እንዲሰፍን ማድረግ። በዚያ ክልል የህግ የበላይነት እንዲሰፍን ማድረግ ማለት ህገወጥ የሰው ዝውውርን፣ ህገወጥ የማዕድን ንግድን፣ ዘረፋን፣ የመሬት ወረራን፣ በጀትን፣ ፓርቲና መንግስትን የመለየት እነዚህ በሙሉ የህግ የበላይነት ሲባል ሩል ኦፍ ሎው ሩል ባይ ሎው አይደለም ሩል ኦፍ ሎው በክልሉ የህግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ ለዚህም ጊዜው ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። 4 መደበኛ ልማት ስራዎች መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። 5 ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ምን ማለት ነው? ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ከሻቢያ ጋር ከውጭ ሀገራት ጋር ግንኙነት በየትኛው መንገድ መገናኘት የፌደራል መንግስት ስራ። ከሀገር ውስጥ ታጣቂዎች ጋር ከጽንፈኛው ፋኖ ጋር ከሸኔ ጋር የጦር መሳሪያ ወሰዱ እየተባሉ የሚደወልላቸው ብዙ ነገሮች አሉ የሚታወቁ። እኔም ማውቀውን ካወቁ ሌላው ደግሞ ባለው አክሰስ የሚያውቀውን ወሰዱ። ከዛ ተግባር እንዲቆጠቡ በሚዲያ ተቋሞቻቸው በመንግስታዊ ተቋማቶች የሚሰጡ መግለጫዎች በሙሉ በህዝብና መንግስት በህዝብና ህዝብ በህዝቦችና ደግሞ በኢትዮጵያና በጎረቤት ሀገራት መካከል መልካም ግንኙነትን የሚያዳብር እንዲሆን ወይንም ከክልሉ 6ኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ
በክልሉ የሲቪክ እና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7 የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8 የክልሉ መንግስታዊ ሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓት የሚያስከብሩ መሆናቸውን ማረጋገጥ። እነዚህ 8ቶቹ እንግዲህ ብትዘረዝሯቸው 800 900 ገጽ ይሆናሉ። እነዚህ ጥቅል ቃል ኪዳኖች ናቸው። ከነዚህ ቃል ኪዳኖች በመነሳት የማስፈጸሚያ ደንብ፣ የቁጥጥር ስነ ስርዓት፣ ህጎች ይዘጋጃሉ ማለት ነው። ቸክሊስቱ ነው ያገለግላሉ። እኔ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ የሚል ፊርማቸው ቀን የተቀመጣል። እነዚህን የሚፈጽሙበት አውድ እንዲፈጠርላቸው ተስፋ አደርጋለሁኝ። እኔ በዚሁ አጋጣሚ የትግራይ ፖለቲካ መስከን ይጠበቅበታል። አካታች መሆን ያገለገለን እናመሰግናለን ማለት ጌታቸው ረዳ አነሰም በዛም በሚል በኮቴሽን ውስጥ ስላስቀምጠው የአዲሱ ትውልድ አባል ነው። ውጊያ ላይ የገባ ሰው ነው። ቲፒኤልኤፍን አፈር ልሳ እንድትነሳ በተለይ በኮሙኒኬሽን መንገድ የራሱን ሬክለስ ነው ነገት መሸነፍ እንኳን ቢመጣ አብሮ ለመስራት ያ ሁሉ ሪከርድ ነው። በዚህ ዘመን ያው ሁሉ ዋጋ የከፈለ የታገለ ፖለቲካል ፕሮፓጋንዳ ወር ፕሮፓጋንዳ ሲሆን ያው እነዚህ ህግ ስርዓቶች የሚባሉትን ያን እርቅ ቢመጣ ምናምን ይባለውን ሁሉ ርቀት ሄዶ የታገለ ነው። በፌደራል መንግስቱ በዶክተር አብይ በጠቅላይ ሚኒስትሩ ዶክተር አብይ በመለከታቸው አካላት ያው በኢትዮጵያ መንግስት በኩል ላደረከው አስተዋጽኦ እናመሰግናለን፣ አብረን በቀጣይ እንሰራለን የሚል ምስጋና በትናንትናው ዕለት ተችሮታል። እኔ አሁንም አዲስ የሚዋቀረው የትግራይ ጊዜያዊ አስተዳደር የጌታቸውን እንደ ፕሬዚደንት ካቢኔውን ደግሞ እንደማዋቀር ገምግሞ ምን ጠንካራ ጎኖች ነበሩ፣ ምን ደካማ ጎኖች ነበሩ፣ ከምን እንማራለን፣ ምን መፍታት አለብን በሚል ለጌታቸውና ለካቢኔው ዕውቅና መስጠት በክብር መሸኘት ይጠበቅበታል ብዬ አምናለሁ። ያን ስናደርግ ነው የተቀናጀ ለውጥ ውጤታማነት ልናመጣ የምንችለው የሚል እምነት አለኝ። ሌላው እንግዲህ በትናንትናው ዕለት የእስራኤል አምባሳደር 31ኛ ዓመት የሩዋንዳ ጄኖሳይድን ለማክበር ወደ አፍሪካ ህብረት የመሰብሰቢያ አዳራሽ ሄደው ነበር። ተጋብዘው ነው የሄዱት። ከሄዱ በኋላ የአልጄሪያ፣ የደቡብ አፍሪካ እና የግብጽ ተወካዮች ጸረ እስራኤል የሆነ አንቲ ዛዮኒስት የሆነ ንግግር በማሰማት የእስራኤል ተወካይ ወይም የእስራኤል አምባሳደር ከተገኙ እኛ ስብሰባ ለቀን እንወጣለን በሚል መድረኩ ላይ ጩኸት እንዲፈጠር በማድረግ በጥቅሉ ስብሰባውን በማወክ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ስብሰባውን ለቀው እንዲወጡ መደረጉን the times of Israel ዘግቧል። እና እንግዲህ እኔ ምንድነው ለምሳሌ በዚሁ አጋጣሚ በትናንትናው ዕለት ትናንት አፕሪል 7 የእስራኤል የፋይናንስ ሚኒስትር አንድ ንግግር አቅርበው ነበር። ምንድነው ኢቭን የስንዴ ምንድነው አንዲት ቅንጣት ስንዴ በደንብ ኮምፕሬንድ ካረኩት ኢቭን አንዲት ቅንጣት ስንዴ ወደ ጋዛ አትገባም የሚል ንግግር አድርገው ነበር። not even grain of wheat will enter Gaza. Israeli finance minister speaks ብሎ አናዶሉ ኤጀንሲ ትናንት 7 አፕሪል 2025 ይዞት ይወጣል። ግብጽ በራሱ የፖለቲካል ኢኮኖሚ ኢንተረስት አለው። ግብጽ ጋዛውያን ባሉበት እንዲቀጥሉ ይፈልጋል። ግብጽ እንደ በፈር ዞን ሆኖ እንዲያገለግሉት የቱርክ ኤርዶጋን ይዞት የሚያነሳው ጥያቄ አለ።
ሌሎች የሚያነሱት ባይብሊካል ማፑን ነው እስራኤል ሂድን ባይብሊካል ማፕ አላት ከቱርክ የምትፈልገው ግዛት አለ የሲናይ በረሃንና ከግብጽ ደግሞ ግዛት ትወስዳለች ከሶሪያ ግዛት አላት ሌባኖን ላይ ግዛት አላቸው እና ያንን ሰብስበው the greater እስራኤል ወይ ባይብሊካል እስራኤል ሊፈጥሩ ነው የሚል በኮቴሽን አስገቡልኝ የመጽሐፍ ቅዱስ እስራኤል የሚል ሬሲፕ ታይፕ ኤርዶጋን የቱርኪ ፕሬዝዳንት ብዙ ጊዜ ይናገራዋል ይህ ፍላጎት አላቸው በሚል ከሶሪያ ሊባኖስ ግብጽ እና ቱርክ ይሄንን አድርገው the greater እስራኤል ከአባይ ጋር ከግብጽ ላይ ሲናይ ጋር ሄዶ ከአባይ ጋር ግንኙነት ያላት ቱርክን ሰፊ የባይብል ላይ ያለችውን እስራኤል የመፍጠር ፍላጎት አላቸው የሚላል ያ ሁሉ ሲሆን ግን ለእስራኤላውያን ግብጽ ከራሷ የፖለቲካል ኢንተረስት ተነስታ በዛ ላይ የሩዋንዳ ቱትሲና ለዘብተኛ ሁቶች ናቸው ጉዳት የደረሰባቸው መታሰቢያነቱ ስፔሲፊካሊ የሩዋንዳ ቱትሲዎች ለምን ተጨፈጨፉ ለዘብተኛ ሁቶች እነሱን ማሰብ ከዛ በቂ ትምህርት መውሰድ ነው ደቡብ አፍሪካ የአፍሪካ ናሽናል ኮንግረስ በነበረበት ጊዜ በፓርቲው ምስረታ ወቅት ወታደሮችን ለማሰልጠን ድጋፍም የፓለስታይን ላይብሬሽን ኦርጋናይዜሽን ድጋፍ አድርጓል ወታደራዊ ስልጠና በመስጠት በዛ የፓርቲው ሂስቶሪካል አታችመንት አለ አልጄሪያ በተመሳሳይ የፓለስታይን ላይብሬሽን ኦርጋናይዜሽን የአልጄሪያ በነጻነት ሙቭመንቷ ወቅት ያ ድጋፍ አለ አልጄሪያ ራሱን ደግሞ ኢስላሚክ የኦርጋናይዜሽን ፎር ኢስላሚክ ካንትሪ የአረብ ሊግ አባልም ስለሆነ ከራሳቸው የፖለቲካል ኢኮኖሚክ ኢንተረስት አንፃር ይቃኙታል የግብጽ በተመሳሳይ እኔ ኢትዮጵያ ብቻ ነች በአለም ላይ ትምክህት አይደለም ለራስ ቆርስ አይደለም ለፍልስጤማውያን በደርግ ዘመን ወዳጆቼ በደርግ ዘመን እኮ እስራኤልና ኢትዮጵያ ኦፊሻል ግንኙነት አልነበራቸውም በፍልስጤም ምክንያት ፍልስጤም ነፃ ሀገር መሆን መቻል አለባት በሚል ነገር ግን የፓለስታይን ላይብሬሽን ኦርጋናይዜሽን የህዋት አባላትን የፈዳይን ገዳይ ያሰለጥን ነበር ወታደራዊ ያሰለጥን ነበር ሻቢያን ያሰለጥን ነበር ወታደራዊ ስልጠና ይሰጥ ነበር ኢብን የከባድ መሳሪያ ይተኩሱ የነበሩት ይጠግኑ የነበሩት ወታደራዊ ስልጠና ለሻቢያ ይሰጡት የነበሩ እዚ ኢትዮጵያ ውስጥ መጥተው ኤርትራ ውስጥ ማለት ሆነው እነሱ ነበሩ ኢትዮጵያ ነች አጉርሳ የተነከሰች በፓለስታይን ጉዳይ ከሆነ ዛሬም ግብጽ ለእስራኤል አዝኖ አይደለም አንደኛ ከጋዛ በነገራችን ላይ በትናንትናው ዕለት እንግዲህ ያው አይታችሁታል ስብሰባ ላይ ቤንያሚን ኔታንያሁና ዶናልድ ትራምፕ ተወያይተው ነበር በውይይቱ የታሪፍ ጉዳይ አንዱ የተነሳ ነው ሰፕሊመንታሪ ቫሉትሱን የታሪፉ ጉዳይ ዋናው አጀንዳ የነበረው ከጋዛ ዜጎች የፍልስጤም ዜጎች በሚፈናቀሉበት ሁኔታ ነው የተመከረው እነማን ናቸው የሚባል ሀገር አልተነገረም እንጂ በፈቃደኝነት የጋዛን ተፈናቃዮች ለመቀበል ዝግጁ ሆነው ሀገራት አሉ ተባለ እነማን ናቸው አይ ዶንት ኖ ጆርዳን ነው ግብጽ ነው ሶማሊያ ናት ወይስ አልባኒያ ሲጠቀሱ የነበሩ ሀገራት ስለነበሩ ዞሮ በፈቃደኝነት ሊቀበሉ የሚፈልጉ ሀገራት አሉ የተቃወሙ ሀገራት አሉ ጋዛን ማስለቀቅ ግን አይቀሬ ጉዳይ ነው ዶናልድ ትራምፕ ትናንት ንግግር ያደረገው ቤንጃሚን ኔታንያሁ ሰፖርት ያደረገው በዚህ ሂደት ኢራን ለምሳሌ የሐማስ ደጋፊ ነው ምን አስቦ ለራሱ እንደ በፈር ዞን እንደ ፓውን እንደ ማራዘሚያ አክሲስ ኦፍ ሬዚስታንስ ስለሆነ እንጂ ከዚህ በፊት ብያቸዋለሁ ሐማስ እኮ ሱኒ ነው ኢራን ሻአ ነው የሻይት ሃይማኖት ነው የሻይት እምነት ነው ሴክቱ ሐማስ ሱኒ ነው ግን የጠላት ነው ብለው ነው በጋራ የሚሰሩት ምናልባት ሄዝቦላ የሊባኖሱ ሻይት ነው
አልዋይት ጎሳ እኮ በሃይማኖት ደረጃ ከሻይ ይልቅ ለሱኒ ይቀርባሉ። እንደውም ለየትም ይላል ከሱኒም ከሻይት ኢራቅ ላይ ያሉት ሚሊሻዎችን ይረዳሉ። ፖለቲካል ኢኮኖሚ ኢንተረስት ስለነበራቸው የደቡብ አፍሪካ ተመሳሳይ ነው። 46% ታሪፍ ተጥሎበታል። አይሲሲ ከሳለች ደቡብ አፍሪካ ከፓርቲው ጋር ግንኙነት ስለነበረው ኢንተርናሽናል ክሪሚናል ኮርት ሄደው ከሰዋል። ከዛ ተያይዞ ኤለን መስክ እና በዛ የሚኖሩ ደቡብ አፍሪካ ውስጥ የሚኖሩ ትልቁን ሀብት የያዙት ምን የሚል ክስ ከሰሷቸው? ዋይት ዲስክሪሚኔሽን አለ፣ ነጮችን ግደሏቸው፣ ነጮችን በሏቸው፣ አፈናቅሏቸው የሚል ዘፈን ኢኤፍ ኢኮኖሚክ ምንድነው ኢኮኖሚክ ፍሪደም ፓርቲው ዘፍኗል። ያንን ይዞ እንግዲህ ያያችሁ ነው የደቡብ አፍሪካ ነጮች ቢመጡ በልዩ ሁኔታ እንቀበላለን የሚል ኤክስኪዩቲቭ ኦርደር ጸድቋል። 46% ታሪፍ ተጥሎበታል። ገና በደቡብ አፍሪካ ላይ ብዙ ጫና ያደርሳሉ። ከጀርባ ማን አለ? እስራኤል አለ፣ ሞሳድ አለ። እስራኤል ለአሜሪካ ኢንተረስት ይሰራል፣ አሜሪካም ለእስራኤል ኢንተረስት ይሰራል። ያንን ደምሮ ግብጾች ደግሞ የኢትዮጵያና እስራኤል የቅርብ ጊዜ ግንኙነት አለ። ያንንም ይዞ የእስራኤልን ተወካይ በሄደበት ጊዜ በጋዛ ጉዳይ ሰበብ አድርገህ የራስህን የአገርህን ናሽናል ኢንተረስት ነው እንጂ የሰራ ስለ ጋዛ አላሰብክም ነው የኔ መከራከር። ስለ ጋዛማ ካሰብክ ለምንድን ነው የማይሰጥ? ከማርች 2 ጀምሮ እስራኤል የጋዛ ድንበሮችን ዘግታለች። መተላለፊያ ኮሪደር እኮ ነበረ። ከዛ በፊት ግብጽ ድጋፍ ሰጥቷል። በጦርነቱ ጊዜ እኮ የራፋን መተላለፊያ ድንበር እኮ ከማንም በፊት ቀድሞ የዘጋው ግብጽ እኮ ነው። እና ይሄ የፖለቲካል ሂፖክራሲ ነው። ከዛ ባለፈ ደግሞ ሩዋንዳና እስራኤል ወዳጄ ተብሎ በመሳሪያ በምን አብረው የሚሰሩ ሀገራት ናቸው። እና ከባለቤቱ የንቅቡ የምጣዱ ያለ የንቅቡ መንጣጣት ነው የፖለቲካል ኢንተረስት ነው የሚል መልእክት ትንሽ ፌስቡክ ላይ ኦፍ ኮርስ ፌስቡክ ላይ ጻፍኩት። ታይምስ ኦፍ እስራኤልን ተርጉሜ ነው ዛም ሳይት አድርጋለሁና አንዳንድ ሰዎች ምንድነው ምናምን ያሉ አሉና ሃይማኖት ምናምን ወዳጆቼ የጉዳይ ማስፈጸሚያ ነው። የአረብ ሊግ አባል የአረብ ሊግ መስራች ግብጽ ነች። አንድ ጊዜ ብቻ ነው እንጂ የአረብ ሊግ ሴክሬታሪ የምትሆነው የግብጽ የውጭ ጉዳይ ሚኒስትር ሆኖ አንድ ሰው ሲወርድ ሄዶ ቀጥታ የአረብ ሊግ ሴክሬታሪ ነው የሚሆነው። ስለ አባይ ጉዳይ የአረብ ሊግ ሺህ ጊዜ ተሰብስቧል፣ ሺህ ጊዜ መግለጫ አውጥቷል። ስለ ፓለስታይን ግን በባለፈው ነው የተሰበሰበው፣ ለዛውም በግፊት ደግሞ ጠንካራ የሚሆነ መግለጫ አላወጣም። እና ይሄን ለማለት ነው። ሌላው በመጨረሻ እንግዲህ እኔ ቢያንስ ሪሊ በተቻለ መጠን የጋዛ ነዋሪዎች አገራቸው ላይ የቱ ስቴት ሶሉሽን ቢኖር ያ ቢተገበር ጥሩ ነው። ግን በዚህ ዓለም ላይ ማይት ሜክስ ዩ ራይት ኃይል ጉልበት ዕውቀት በሆነበት ጉልበት የዓለማችን ነባራዊ ህግ በሆነበት ዘመን ላይ ደግሞ ቢያንስ ለጋዛውያን እረፍት የሚያገኙበት በዘላቂነት ውሎ መግባት ወጥቶ መግባት እረፍት የሚሰጥበት ሁኔታ ቢመሰረት የማንንም ጥገኛ አምባገነን የአረብ መንግስታት መቀለጃ ባይሆኑ ጥሩ ነው የሚል እምነት አለኝ። እኔ በዚህ ዓለም ላይ በንጉሱ ዘመንም ቢሆን በደርግ ዘመን ለፍልስጤም በጣም ብዙ ዋጋ የከፈለ ሀገር ኢትዮጵያ ነው። በደርግ ዘመን ኦፊሻል ግንኙነት አልነበራቸውም እስራኤልና ኢትዮጵያ። ኦፊሻል ነው ያልኩኝ፣ አይገናኙም አላልኩ። ለምሳሌ ለባለፉት እስከ ለውጡ ድረስ ከ93 ጀምሮ ለምሳሌ ኦፊሻል ግንኙነት ኢትዮጵያና ኤርትራ አልነበራቸውም። አይገናኙም ማለት ግን አይደለም፣
ይገናኙ ነበር በብዙ ጉዳይ ድንበር ላይ ባለ በህገወጥ ንግድ ዙሪያ በሽብርተኝነት አብረው ይሰሩ ነበር በቀጥታ ግን አይገናኙም ነበር ሌላው እንግዲህ ምናልባት ዶናልድ ትራምፕ አንድ መግለጫ ትናንት ንግግር አድርገዋል ከኢራን ጋራ በቀጥተኛ ድርድር ባቻ ድርድር የኒውክሌር ድርድር ጀምረናል ድርድሩ እንደሚሳካ ተስፋ አረጋለሁ ድርድሩ ካልተሳካ ግን ኢራን ዋጋ ትከፍላለች የሚል ንግግር አድርገዋል በኢራን በኩል ደግሞ የተባለ ድርድር የለም የሚላል ኦፍ ኮርስ በዚህ ላይ ተጨማሪ መረጃዎችን በማከል ዝርዝር ትንተና በጋት ዕለታዊ ምሽት በኢትዮጵያ አቆጣጠር 2 ሰዓት ላይ ወደ እናንተ ደርሳለሁ ኢትዮጵያ በክብር ለዘላለም ትኖር Thank you